አንድ አመት ሙሉ እኮ ጭቅጭቅ ከባድ ነው ገብቷል። ሩታና አብርሽ ከተለያዩ አንድ አመት አለፋቸው። አንድ አመት ሙሉ በጭቅጭቅ የሆነ ነገር በበቀል በተንኮል እያሳለፉ ነው የመጡት ገብቷል። አንዳቸውን ለአንዳቸው ለመጉዳት ይህ ሁሉ ጭንቀትን በጣም እኔ ሰው ልጅ በአብዱላ ግራ ይገባኛል። አንድ አመት ሙሉ መጨቃጨቅ፣ አንድ አመት ሙሉ በአንድ ነገር መከራከር በጣም የሚከብድ ነገር ነው ገብቷል። ያ ሁሉ ተደማብሮ ነው ትላንትና አብርሃምን ልናጠው የነበረው ገብቷል። የአንድ አመት ሙሉ ነገር ፈንድቶ ወጥቶ ነው አይምሮ ላይ ያ ሁሉ ጭንቀት ወጥቶ ነው። ስለዚህ አሁንም ቀጣይ አመታት ይሄ ልጅ በወጣትነት እድሜው ብዙ ማድረግ በሚችልበት እድሜው ከምናጣው ገብቷል ነገ ከምንሰቃይ ሁላችንም የአብርሽ ደህና መሆን አሁንም ድጋሚ ከሚናፍቀን አሁን ተጭነ ነው አሁን ፑሽ አድርገ ነው ቀጥታ ወደ ሩታና ወደ ልዑል በሰላም በፍቅር ቢኖር እኔ ዴቭ በጣም ነው ደስ የሚለኝ። እኔ እንደ ሀሳብ ነው ልከራከራ አይደለም ገብቷል። እንደ ወንድም ቢያንስ ልጁን እንታደገው እያልኩ ነው። ከዛ በኋላ የቤተሰብ የፈለጋችሁትን ማድረግ ትችላላችሁ። እንደ ቤተሰብ ማድረግ ያለብን መወሰን ያለብን እንደ ታላቅ ወንድም እንደ ቤተሰብ ማድረግ ትችላለህ ገብቷል። አላፍትናው እኔ ልወስድ አልችልም። ከወንድም የበለጠ እኔ ልወሰን አልችልም። ግን ደግሞ እኔ ወንድሙ ብሆን ማድረግ ያለብኝ የሚሰማኝ አሁን ላይ ከሩታ ጋር ሆኖ ልጁን በፍቅር እንዲያሳድግ ነው የምፈልገው ገብቷላ። ስለ ሀሳብ ሲጀመር ስለ ሀሳብ አመሰግናለሁ። ሳላመሰግን ማለፍ ስለማልችል ማለት ነው። ምክንያቱም ስለ አብርሽ ተጨንቀ ከሩታ ጋር አብረው እንዲሆኑ መመኘት በጣም ትልቅ ነገር ነው እና ደስ የሚል ነገር ነው ገባ አይደለ? ነገር ግን አብርሽ አሁን ባለበት እንግዲያው በቅርብ ነው እንግዲህ በፈጣሪ እርዳታ ደህና ይሆነልን ገብቷል አይደለም? አሁን ደግሞ መልሰን አሁን እኛ ሁሉ ጊዜ ህልማችን ወይ ደግሞ ፈጣሪ ቢሆንልንና አብረው ቢሆኑ ደስ ይለናል ገባ። አሁን ግን ባለበት ሁኔታ ገና አልተረጋጋም። አሁንም በራሱ እየተብሰለሰለ ነው ያለው። ማን ነው ለምንድን ነው እንደዚህ ሆንኩት፣ ለምን ጭራሽ ራሴን እንደዚህ እስካላውቅ ድረስ ደረስኩኝ እያለ በጣም እየተጨነቀ ነው። እኛም ማስረዳት ባለብን መንገድ እሱን እያስረዳ ነው። ተረዳኝ አይደል? ይህንን ነገር ሳይረጋጋ ይሄ ልጅ ቢያንስ እንኳን አይምሮ ነፃ ሳይሆን መልሼ ደግሞ አሁን ከሩታ ጋር በቃ አብረህ ታርቀህ ገብተህ ኑሮህን ነው ስለው አይመጣው። ተረዳኝ አይደለ? እኔ ከሩታ ጋር እንዳይሆን አለመፈለግ አይደለም። ቤተሰብም ቢሆን የሚከታተሉን ቤተሰቦችም ግልጽ እንዲሆን ማለት ነው። እኔ ከሩታ ጋር እንዳይሆን አለመፈለግ አይደለም። እኔ አሁንም ዛሬም ነገም ከሩታ ጋር ታርቆ በሰላም ቢኖሩ ደስ ይለኛል። ተረዳኝ አይደለ? እኛ የሰው ስምም ልናጠፋ እንችላለን። ሄርሜላም እንደዚህ ያደረገች፣ ሩታም እንደዚህ ያደረገች፣ ኤፍሬም እንደዚህ ያደረገ ማንንም ሌላ ሁለቱም ሩታ እኮ የወንድሜ የልጅ እናት ናት አይደለም? ስለዛ የልጁ አባት ላይ የሆነ ነገር ታደርጋለች ብሎ መደምደምም ለኔ ይከብደኛል። ኤፍሬምም ደግሞ ወንድሙ ነው አይደለም እንዴ? በቃ ወንድሙም ላይ እንደዚህ ነው። ሄርሜላም ብትሆን እንደዛ ከኛ ጋር እየተጨነቀች ባታፈቅረው የዚህን ያህል እርምጃ ልትራመድ አትችልም። ስለዚህ ይሄንን ታደርጋለች ብሎ መደምደም ለኛ ላይምሮ በራሱ ጭንቀት ስለሆነ ለኛ በራሱ ስለግራ እያጋባን ስለሆነ ለጊዜው ተወት አድርጉንና እስኪ በደንብ ያለውን ነገር ጥርት ያለ ነገር እንፈልጋለን። እኔም እንፈልጋለሁ፣ ብዙም ትፈልጋለች፣ ቤተሰቡም ይፈልጋል። አብርሽ ደግሞ ከማንም በላይ ጥርት ያለ ነገር ይፈልጋል። ለምን በቃ በእንደዚህ አይነት ምክንያት ለምን እንደተገኘ ለምን እንደዚህ አይነት ነገር ውስጥ እንደገባ ማወቅ ስለሚፈልግ ለትንሽ ጊዜ ስጡንና ለሐሳቤ ግን ማንሳቴ አይቀርም። ዛሬም አነሳለሁ፣ ነገም አነሳለሁ። ፈጣሪ አንድ እንዲያረጋቸው ምኞቴም ነው። ማንሳቴ አይቀርም። አሁንም እየሄደበት ያለው መንገድ ትክክል አይደለም ገብቷል። እሱ አሁን እግዚአብሔር ማመስገን ባለበት ሰዓት ደህና መሆኑን ሁላ ፈጣሪ ማመስገን ባለበት ሰዓት ላይ ትናንት እንደዚህ ሆንኩበት ምክንያት ነው እንደዚህ ብሎ እያንዳንዱን ነገር መፈለግ ሌላ ነገር ውስጥ ነው የሚከተው ገብቷል። ቢኒ እሱ እኮ እንደ ሰው አንተም ትጠይቃለህ። ሰላም ውድና የተከበራችሁ የቢኒ ግሬስ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዙ ይበል። ያው ትናንትና በእናንተ መጥቼ ነበር ከአቤል ጋር ብቻ እያንዳንዱ ነገር አሁንም ከማጣራት እያንዳንዱ ነገር ከማወቅ ወደ ኋላ እንደማልል በጣም እርግጠኛ ነኝ። ግን አሁን ላይ በጣም የሚደብር ወሬ እየተወራ ነው በሩታና በኤፍሬም ባብርሽ። አሁንም የሚደብርና የሚያስጠላ ሀሳቦች እየተነሱ ነው። ያ ማለት ከዚህ በፊትም ሩታም ኤፍሬምም ሚዲያ ላይ ወጥተው በስነ ስርዓት ምንም ነገር እንዳላደረጉ ለማስረዳት ሞክረው ተናግረዋል። ግን ደግሞ አሁንም ቡዜና ዴቭ ሊያምኗቸው አልቻሉ።
ያንን ነገር አብርሽ የሆነ ነገር እንዳደረጉት አብርሽ ላይ የሆነ ነገር እንደተደረገበት ነው እያሰቡና እየመሰላቸው። ስለዚህ ያ ነገር ፈጽሞ የተሳሳተ እውነት ነው። አሁንም ዴቭም ቡዜም መረጃ ማን እንደሚሰጣቸው አላቅም፣ ከየት እንደሚቀበሉ ወሬም አላቅም። ብቻ እያንዳንዱ ነገር የሚያወሩትና የሚናገሩት ነገር በጣም ከውሸት የራቀ ነው፣ ከእውነት የራቀ ነው። ስለዚህ አሁንም 100% ስነግራችሁ ሩታና ኤፍሬም ምንም የደበቁትም ያደረጉትም ምንም ነገር የለም። ስለዚህ ሊያምኗቸው ያልቻሉት ምክንያት ለምን እንደሆነ አላቅም። ስለዚህ ሁላችንም የምንፈልገው የአብርሽ ደህና መሆን፣ የአብርሽ ወደ ጤናው መመለስ ነበር። እግዚአብሔር ይመስገን አብርሽ ወደ ራሱ ተመልሷል፣ ድኗል፣ ራሱን ያውቃል። አሁን ላይ መናገር የሚፈልገውን ማድረግ የሚፈልገውን ነገር ራሱ እየተናገረና ራሱ እያደረገ ስለሆነ አሁን ላይ ምን ተደርጉብ ነበር ያኔ ጤነኛ አልነበርክም ምናምን ከማለት ይልቅ ልጁ አሁንም ወደ ሌላ ችግር እንዳይገባ ወደ ጭንቀት እንዳይመለስ አሁንም ከሚስቱና ከልጁ ጋር በፍቅር ቢኖር ይሻላል ብዬ ነው ማስበው። ስለዚህ ዴቭ ዛሬ ቀጥሬዋለሁ። ዋንኛ የቀጠርኩበት ምክንያት ዴቭን ሩታና አብርሽን አንድ አድርጓቸው ድሮ እንደምናውቃቸው በፍቅር በሰላም እንዲመጡልን እንዲያደርግ ነው የምፈልገው። ከዚህ በፊትም እሱም ይህንን ነገር ለማድረግ ሩታና አብርሽን አንድ ላይ ሆነው ልጁን ልዑልን በፍቅር እንዲያሳድጉ ብዙ ነገር ጥሯል። ስለዚህ ያ ጥረቱ ዛሬ ላይ ፈልገዋለሁ። ያንን ነገር ዛሬ ላይ እንዲያደርግ ፈልጋለሁ። የወንድሙን ጤና መሆን የወንድሙን ወደ ራሱ መመለስ የምር የሚያስደስተው ከሆነ አብርሃም ምን ሆነሃል፣ ከዚህ በፊት ምን ተደርጎብህ ነበር ከማለት ይልቅ ልጁን ከማስጨነቅ ይልቅ አሁን ላይ የሚበጀውና የሚሻለውን ነገር ማድረግ ነው ብዬ ነው ማስበው። የኋላውን ነገር ረስተን አሁን ላይ የምንኖረውን ህይወት ማስተካከል ይሻላል ብዬ ነው ማስበው። ስለዚህ ካመኗቸው ይመኗቸው። ሩታና ኤፍሬም ምንም ነገር ያደረጉት ነገር የለም። እነሱ ወጥተው ለማስረዳት ሞክረዋል እንዳልኳችሁ ለዴቭም ለቡዜም ብዙ ነገር ነግረዋቸዋል ምንም ነገር እንዳላደረጉ። በዚህ ልክ ደግሞ ኤፍሬምም ወንድሙ ላይ በዚህ ልክ የሚበድለው በዚህ ልክ ወንድሙ ላይ እንደዚህ ያደርጋል ብለው ማሰባቸው እስከዛሬ አይምሮዬ ላይ ጥያቄ ነው። ለምትሉ ዴቭ አብርሽ ላይ ማያደርገው ነገር ኤፍሬምም ወንድሙ ነው፣ በዚህ ልክ ሊያደርግበት አይችልም። እነሱ እንደሚያስቡለት ለአብርሃም እንደሚቆረቆሩለት እሱም በዛ ልክ የሚያስብለትና በጣም የሚወደው ወንድሙ ነው። ምናልባት አስተሳሰባቸውና የሚወዱበት መንገድ ሊለያይ ይችላል፣ ተግባራቸው ሊለያይ ይችላል እንጂ ሁላቸውም ዴቭም ቡዜም ኤፍሬምም የሱን ደስታ በመፈለግ ነው ይህ ሁሉ ነገር እያደረጉ ያሉት። ስለዚህ ያንን ነገር ሁሉ ረስተው ሶስታቸውም ከሩታ ጋርና ከልዑል ጋር አብሮ እንዲሆን ቢያደርጓቸው በጣም ደስ ይለኛል። ለምን ብትሉ ከዚህ በፊት የተፈጠረው ነገር ተፈጠረ ነው፣ አለቀ። ስለዚህ ያው ዴቭም እየመጣ ነው። ሰላም ዴቭ ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። አምሮብሃል። አመሰግናለሁ። ከሰርግ ነው? አይ አይደለም። ማን አገባ ሳናቅ? ማንም አላገባም። የሆነ ፕሮግራም ነበረብኝ ለዛ። ሰላም ነው አለን። እግዚአብሔር ይመስገን ሁሉ ሰላም። ዛሬ ኬት ተገኘው? ኬተን ሁሌ ይገኛለሁ ሁሌ ይገኛለሁ። ያው ስራ ምናምን አይመቻችንም ሁሌ ለመገናኘት እንጂ ምና ሁሉ ሰላም ሁሉ ሰላም። አው ትናንትናም ከኤፍሬም ጋር የለቀቃችሁትን ቪዲዮ እዚህ ጋር ይሻላል። ትናንትና ከኤፍሬም ጋር የለቀቃችሁትን ቪዲዮ እያየው ነበር። አንዳንድ አለመግባባት ነገር ተፈጥሯል። በዛም ላናገረክ ነው እና ደግሞ አብርሽን በመመለሱ ደና በመሆኑ በጣም ደስ ስላለኝ እሱንም እንድታቅልኝ። አብዛኞቻችሁ የአብርሽን ደስታ ማያስደስተን ሰዎች አድርጋችሁ እየቆጠራችሁ ነበር። ብቻ እሱን ለፈጣሪ ትተነዋል። የልባችን የሚያውቀውን ፈጣሪ ነው ሁላችንም። ብቻ ግን ዋነኛ የጠራው ምክንያት አብርሽ ላይ ከዚህ በፊት በተደረገው ነገር ወይም ደግሞ አብርሽ ሆኖ ባየነው ነገር የሩታም የኤፍሬም እጅ ምንም ነገር እንደሌለበት አስረግጬ ልነግር ነው ዴቭ ወደዚህ የጠራውም ማለት ነው። ካፈሉ ሰድብና አንተ ሲጀመር ከታወቅ አንደኛ ደግሞ እነ ኤፍሬምም ሩታም
እኔ እኮ ቀጥታ ማናገር ትችላለህ። ገብቶሃል አይደል? ትናንትና ኤፍሬምንም አግኝቼዋለሁ። አንተ ምን ልከው ነው ወይስ ምንድን ነው ማለት አልገባኝም። ማለት እንዴት ደግሞ ይሄን ያህል ምንም አላደረጉም ወይ ደግሞ ምንም ነገር እጃቸው የለም። አንዳንዴ እንደዚህ በኮንፊደንስ የምታወራው በዚህ ሰዓት እንኳን ለእናት ልጅ ራሱ በኮንፊደንስ ለማውራት በጣም ይከብዳል። ገብቶሃል አይደል? ስለዚህ አንተ በምን ኮንፊደንስ ነው እንደዚህ ልታወራኝ የምችለው ነው? ስለ እኔ ሩታን አንተም ታውቃታለህ፣ እኔም አውቃታለሁ። ኤፍሬም ደግሞ እኔ ከማውቀው በላይ አንተ ታውቀዋለህ። ገብቶሃል? አሁን ስለ ኤፍሬም እንዲህ ብዬ ማስረዳት ከንቱ ነገር ነው የሚሆንብኝ ለአንተ። ስለዚህ ኤፍሬምን ስታውቀው አብርሽ ላይ እንደዚህ አይነት የጭካኔ ነገር ሊያደርግ እንደማይችል ሁላችንም የምናውቀው ነገር ነው። ያኔም ኤፍሬምን ልጠረጥረው የቻልክበት ምክንያት አብርሃም እንደዛ መሆኑ ነው። ገብቶሃል? አሁን ላይ ግን አብርሃም እግዚአብሔር ይመስገን ወደ ራሱ ተመልሷል። ስለዚህ ልጁን ከማስጨነቅ ይልቅ ልጁ ከዚህ በፊት የተፈጠረውን ነገር ድጋሚ ከማንሳት ይልቅ ነገ የሚበጀውን ነገር ነገ በሰላም ሆኖ ህይወቱን የሚኖርበትን መንገድ ማመቻቸት ይሻላል። ዴቭ ገብቷል? ከልጁ ጋር ከሩታ ጋር በሰላም እንደ በፊቱ እንደምናውቃቸው እንዲኖሩ ብናደርግ ደስ ይለኛል። ገብቷል? ነገም የሆነ ችግር ከሚፈጠር ነገም አንተም ወይኔ ያኔ ባስተካከልኩት ከምትል ዛሬ ላይ ያው ምቹ አጋጣሚ ያለ ሩታ ከአብርሽ ጋር መሆን ትፈልጋለች። ገብቷል? ነገ እሷም እሑድ ብሷት አልፈልግም ከምትል ዛሬ ላይ ነገሮች ጥሩ ባሉበት ሰዓት ብናስተካክልና ህይወታቸው አንድ ብናደርግ በጣም ደስ ይለኛል። ዲቭ በመጀመሪያ ደረጃ እኔ ኤፍሬምም ሆነ ሩታም ወይ ይሄንን ነገር አጥፍተዋል ወይ ደግሞ እሱ እንደዚህ ስለመደንዘዙ የነሱ እጅ አለበት ብለን እኛ አላወራንም። ተረዳኝ አይደለም? ነገር ግን ሁኔታው ነው እንደዛ እንድናወራ ያስደረገ። አብርሽ እነሱ ጋራ ሄደ፣ ሩታ ጋራ ሄደ። አብርሽ እንደዚህ ትናንትና የሚስቅ የነበረ የራሱ ስራ ያለው ወጥቶ የሚገባ ልጅ ዛሬ ላይ ድንዝዝ ብሎ የሆነ ነገር ቁጭ ብሎ ስናየው እንዴት ምን እንበል ታዲያ? ዙሪያው ላይ ያለው እንግዳው ያሉት ሁለቱ ናቸው አይደለም? ማንም የለ። እነሱ ደግሞ ከዛም ባለፈ እነሱ የሆነ ነገር አለ እናንተ እጃችሁ የሆነ ነገር አለ ልንላቸው የቻልንበት ምክንያት ዋነኛው ምክንያት ይሄ ልጅ ደህና አይደለም ታሟል እንኳን ስንላቸው በጊዜው እኮ ደህና ነው ብለው እኮ እየተሟገቱን ነበር። ገባ? እኔ አሁን ያው ነገርን መደጋገም አይሆንም። ትናንትና ከኤፍሬም ጋር እያወራ ነበር። ኤፍሬም እኔ በቃ ፈጣሪ ምስክሬ ነው ምንም የማውቀው ነገር የለም ምንም ያደረኩት ነገር የለም አለ። ወንድሜ ነው አውቃለሁ፣ አምነዋለሁ። ገብቷል አይደለም? ግን በጊዜ ያጠፋው ደግሞ ጥፋት ትልቅ ስለነበረ ትናንትና ከሱ ጋር ያለውን ነገር ተነጋግረን ጨርሰናል። ግን አሁን ዋናው ፖይንታችን አብርሽ አሁን ላይ ሁሉንም ነገር እያጣራ ነው ያለው። ትላንትና ለምን እንደዛ ሆንኩኝ፣ ለምን እናንተ እዚህ ውስጥ ገባችሁ፣ ጭራሽ ደግሞ የተፈጠረውን ነገር ጭራሽ ሙሉ ለሙሉ አላስታውስም ሲል እንኳን ለሱ ለኛ በራሱ ግራ ነው ያጋባ። ምንም የተፈጠረውን ነገር አታውቅም። አዎ ጭራሽ የተቀረጹት ቪዲዮዎች ራሱ ገና እያየው ነው ያወቅኩት። እንደዚህም ሆኜ ነበር እስከሚል ድረስ ነው የደረሰው። ተረዳኸኝ አይደል? ዲቭ ያኮ ወንድማችን ነው ሊል ይችላል አይደለም? በቃ ባላወቀም ተረዳኸኝ አይደል? እሺ አሁን ያላወቀበት ምክንያት እኮ ኤፍሬምና ሩታ እንዳልሆኑ እኔም በእርግጠኝነት እኮ እየነገርኩ ነው። ገብቷል? ያኔ እኮ ስንጨነቅ የነበረው ሁላችንም ነን። እነ ኤፍሬም ምናልባት ደና ነው ሊሉበት የቻሉበት ምክንያት ቤተሰቡ እንዳይጨነቅ በጣም የሚወዱትም ኦዲየንስ ቤተሰቦች ስላሉ እንዲጨነቁ ስለማይፈልጉ ውስጥ ላይ ያለውን ችግር ለመፍታት ለማስተካከል ስለፈለጉ ነው። ገብቷል? ግዴታ ሁሉም ነገር ወጥቶ መናገር ስለሌለባቸው አንዳንድ ነገር መያዝ ስላለባቸው ነው። ያ ነገር ደግሞ ልትረዷቸው አልቻሏችሁም፣ አንተም ቡዜም። ስለዚህ ያ ነገር በቃ የሆነ ሰዓት ላይ እልም መሆን ጀመረ። ገብቷል? ምንም አያመጡም። ሩታም የፈለጉትን ይበሉ ማለት ጀመረች። ያ ነገር እንደዛ በማለት ተባባሰ እንጂ ሩታም ኤፍሬም ምንም ነገር እንዳላደረጉ ዴቭ እኔ በስነ ስርዓት እየነገርኩ ነው። መማል ካለብኝ እምላለሁ። ገብቷል? ግን ደግሞ ምንም ማማል ሰዎች አይደለም። እኔ አንተን ልታምነኝ ይገባል። እኔ አንተን ሳምነ ማለት ነው። ስለዚህ ይህ ነገር እኮ እኛ ከኤርሜላ ጋር ማድረግ እንችላለን። ኤርሜላ አድርገዋለችም ብለን መውቀስ እንችላለን። ባላወቅነው ነገር ግን ኤርሜላ ምናልባት ካላደረገችው ነገሩን እሷንም መውቀስ ይሆናል ብለን ስላሰብን ነው። ገብቷል? የሆነ ሰውን መጠቆም ወይንም የሆነ ሰውን መቀሰር ያልፈለግን። ዋንኛው ግን ያለፈው ነገር አልፏል። ዴቭ ገብቷል? በቃ አንተም ቡዜም የአብርሽን ደስታ ነበር የምትፈልጉት። የአብርሽን ደህና መሆን ነበር የምትፈልጉት። ይህ ብቻ ይዳነልን
ወደ ራሱ ይመለስልን ነበር ስትሉ ነበር። ገብቷል። አሁንም ደግሞ ይሄ ልጅ ነገሩን እያጣራ ራሱን ጭንቀት ውስጥ ራሱን እንዳይከት ምን ሆኜ ነበር ማን ያደረገብኝ ብሎ ራሱን እያብሰለሰለ ሌላ ጭንቀት ውስጥ እንዳይገባ ዛሬ ነገም እንዳይጎዳ ዛሬም ዋጋ መክፈል ያለባችሁ ነገር እንድትከፍሉ ነው። ገብቷል። ከቡዜም ጋር ተመካክረ ከሩታ ጋር ሆኖ ልጁን በሰላም በፍቅር ያሳድግ ነው እንደኔ የምልህ። እሱ ሲጀመርኛ መጀመሪያም ይሄንን ቃል አስሬ በቃ ሁሉም ይጠይቀኛል። ሁሉም እየደገምኩት ነው። ግራ አጋባችሁኝ። ገብቷል አይደል? እኔ ወይ ከሩታ ጋር እንዲሆን እኔም ቢሆን ቡዜም አብርሽ ፍቃደኛ ሆኖ ከሩታ ጋር አልሁን ብሎ እኛ ኩምቢ አላለ። ተረዳኝ አይደል? እኛ ከሩታ ጋር እንዳይሆን ልጁን በስነ ስርዓት አያሳድግ እኛ አልወጣንም እኮ በቃ። አብርሽ ግን ፍላጎቱ ስላልሆነ ከሷ ጋር መሆን አልፈልግም። እንዴ ታስታውሳለህ አይደለም? እንዴ ትናንት በሱ ምክንያት ስንት እንደተጨነቀ ስንት ነገር እንደሆነ ታረቁ ብለን ስንት ጎተጎትኩኝ። ሩታን ብቻውን ጎተጎትኳት፣ አብርሽን ብቻውን አወራው፣ ብዙ ነገር አልኩኝ አይደል? ነገሩ ግን አልሆነም። ተረዳኝ አይደል? ዛሬ ላይ ደግሞ አሁን በተለይ እንግዳው ቪዲዮ አለ የተቀመጠ ነገር ነው። ሩታ ቤት ገብተህ ነው እንደዚህ የሆንከው፣ ሩታ ጋር ከሄድክ በኋላ ነው እንደዚህ የሆንከው፣ ሩታ ጋር ከሄድክ በኋላ ነው እንደዚህ የሆንከው እያልን ሁላችንም ብለነው፣ አሁን ደግሞ ሩታ ጋር ግባ ስንለው የበለጠ አሁን አንተ ይጨነቃል እያልከኝ ነው እንጂ የበለጠ ጭንቀት ውስጥ ምን ከተው ያኔ ነው። ለምን ብትለኝ ነው አይደል? ላስረዳ። አንድ አመት ሙሉ እኮ ጭቅጭቅ ከባድ ነው። ገብቷል። ሩታና አብርሽ ከተለያዩ አንድ አመት አለፋቸው። አንድ አመት ሙሉ በጭቅጭቅ የሆነ ነገር በበቀል በተንኮል እያሳለፉ ነው የመጡት። ገብቷል። አንዳቸውን ለአንዳቸው ለመጉዳት ይህ ሁሉ ጭንቀትን በጣም እኔ ሰው ልጅ በአብዱላ ግራ ይገባኛል። አንድ አመት ሙሉ መጨቃጨቅ፣ አንድ አመት ሙሉ በአንድ ነገር መከራከር በጣም የሚከብድ ነገር ነው። ገብቷል። ያ ሁሉ ተደማብሮ ነው ትላንትና አብርሃምን ልናጠው የነበረው። ገብቷል። የአንድ አመት ሙሉ ነገር ፈንድቶ ወጥቶ ነው አይምሮ ላይ ያ ሁሉ ጭንቀት ወጥቶ ነው። ስለዚህ አሁንም ቀጣይ አመታት ይሄ ልጅ በወጣትነት እድሜው ብዙ ማድረግ በሚችልበት እድሜው ከምናጣው ገብቷል፣ ነገ ከምንሰቃይ ሁላችንም የአብርሽ ደህና መሆን አሁንም ድጋሚ ከሚናፍቀን አሁን ተጭነ ነው አሁን ፑሽ አድርገ ነው ቀጥታ ወደ ሩታና ወደ ልዑል በሰላም በፍቅር ቢኖር እኔ ዴቭ በጣም ነው ደስ የሚለኝ። እኔ እንደ ሀሳብ ነው ልከራከራ አይደለም። ገብቷል። እንደ ወንድም ቢያንስ ልጁን እንታደገው እያልኩ ነው። ከዛ በኋላ የቤተሰብ የፈለጋችሁትን ማድረግ ትችላላችሁ። እንደ ቤተሰብ ማድረግ ያለብን መወሰን ያለብን እንደ ታላቅ ወንድም እንደ ቤተሰብ ማድረግ ትችላለህ። ገብቷል። አላፍትናው እኔ ልወስድ አልችልም። ከወንድም የበለጠ እኔ ልወሰን አልችልም። ግን ደግሞ እኔ ወንድሙ ብሆን ማድረግ ያለብኝ የሚሰማኝ አሁን ላይ ከሩታ ጋር ሆኖ ልጁን በፍቅር እንዲያሳድግ ነው የምፈልገው። ገብቶሃል? ስለ ሀሳብ ሲጀመር ስለ ሀሳብ አመሰግናለሁ። ሳላመሰግን ማለፍ ስለማልችል ማለት ነው። ምክንያቱም ስለ አብርሽ ተጨንቀ ከሩታ ጋር አብረው እንዲሆኑ መመኘት በጣም ትልቅ ነገር ነው እና ደስ የሚል ነገር ነው። ገባ አይደለ? ነገር ግን አብርሽ አሁን ባለበት እንግዲያው በቅርብ ነው እንግዲህ በፈጣሪ እርዳታ ደህና ይሆነልን። ገብቷል አይደለም? አሁን ደግሞ መልሰን አሁን እኛ ሁሉ ጊዜ ህልማችን ወይ ደግሞ ፈጣሪ ቢሆንልንና አብረው ቢሆኑ ደስ ይለናል። ገባ? አሁን ግን ባለበት ሁኔታ ገና አልተረጋጋም። አሁንም በራሱ እየተብሰለሰለ ነው ያለው። ማን ነው ለምንድን ነው እንደዚህ ሆንኩት፣ ለምን ጭራሽ ራሴን እንደዚህ እስካላውቅ ድረስ ደረስኩኝ እያለ በጣም እየተጨነቀ ነው። እኛም ማስረዳት ባለብን መንገድ እሱን እያስረዳ ነው። ተረዳኝ አይደል? ይህንን ነገር ሳይረጋጋ ይሄ ልጅ ቢያንስ እንኳን አይምሮ ነፃ ሳይሆን መልሼ ደግሞ አሁን ከሩታ ጋር በቃ አብረህ ታርቀህ ገብተህ ኑሮህን ኑር ስለው አይመጣው። ተረዳኝ አይደለ? እኔ ከሩታ ጋር እንዳይሆን አለመፈለግ አይደለም። ቤተሰብም ቢሆን የሚከታተሉን ቤተሰቦችም ግልጽ እንዲሆን ማለት ነው። እኔ ከሩታ ጋር እንዳይሆን አለመፈለግ አይደለም። እኔ አሁንም ዛሬም ነገም ከሩታ ጋር ታርቆ በሰላም ቢኖሩ ደስ ይለኛል። ተረዳኝ አይደለ? እኛ የሰው ስምም ልናጠፋ እንችላለን። ሄርሜላም እንደዚህ ያደረገች፣ ሩታም እንደዚህ ያደረገች፣ ኤፍሬም እንደዚህ ያደረገ ማንንም ሌላ ሁለቱም ሩታ እኮ የወንድሜ የልጅ እናት ናት አይደለም? ስለዛ የልጁ አባት ላይ የሆነ ነገር ታደርጋለች ብሎ መደምደምም ለኔ ይከብደኛል። ኤፍሬምም ደግሞ ወንድሙ ነው አይደለም እንዴ? በቃ ወንድሙም ላይ እንደዚህ ነው። ሄርሜላም ብትሆን እንግዳውስ እንደዛ ከኛ ጋር እየተጨነቀች ባታፈቅረው የዚህን ያህል እርምጃ ልትራመድ አትችልም። ስለዚህ ይሄንን ታደርጋለች ብሎ መደምደም ለኛ ላይምሮ በራሱ ጭንቀት ስለሆነ ለኛ በራሱ ስለግራ እያጋባን ስለሆነ ለጊዜው ተወት አድርጉንና እስኪ በደንብ ያለውን ነገር ጥርት ያለ ነገር እንፈልጋለን። እኔም እንፈልጋለሁ፣ ቡዜም ትፈልጋለች፣ ቤተሰቡም ይፈልጋል። አብርሽ ደግሞ ከማንም በላይ ጥርት ያለ ነገር ይፈልጋል።
ለምን በቃ በእንደዚህ አይነት ምክንያት ለምን እንደተገኘ ለምን እንደዚህ አይነት ነገር ውስጥ እንደገባ ማወቅ ስለሚፈልግ ለትንሽ ጊዜ ስጡንና ለሐሳቤ ግን ማንሳቴ አይቀርም። ዛሬም አነሳለሁ፣ ነገም አነሳለሁ። ፈጣሪ አንድ እንዲያደርጋቸው ምኞቴም ነው። ማንሳቴ አይቀርም። ተከለ አሁን ላይ ሩታና አብርሽን አንድ ማድረግ የሚከብድበት ምክንያት ከሆነ ባንዲ አብርሽን ከሩታ ታረቅ ማለቱ የሚከብድ ከሆነ አሁንም ልጁ እንዳይጨነቅ አድርግ ዴቭ። ገብቷል? አሁንም እየሄደበት ያለው መንገድ ትክክል አይደለም። ገብቷል? እሱ አሁን እግዚአብሔር ማመስገን ባለበት ሰዓት ደህና መሆኑን ሁላ ፈጣሪ ማመስገን ባለበት ሰዓት ላይ ትናንት እንደዚህ ሆንኩበት ምክንያት ነው እንደዚህ ብሎ እያንዳንዱን ነገር መፈለግ ሌላ ነገር ውስጥ ነው የሚከተው። ገብቷል? ቢኒ እሱ እኮ እንደ ሰው አንተም ትጠይቃለህ እኮ አንተም እንደዚህ ቢሆን እንቅልፍ አትሰኛም። ሲጀመር በቃ ማን ነው እንደዚህ ያደረገኝ ለምንድን ነው እንደዚህ ሆንኩት ብሎ አንተም ብትሆን ትጨነቃለህ። ያንን ነገር ከመፈለግ ወደ ኋላ ትላለህ። አይደለም እኮ እኔ እኮ ማለቱ የሆነ ትክክል አይደለም እያልኩ አይደለም። ገብቶሃል? ያንን ነገር ግን በማለቱ አሁንም ጭንቀት ውስጥ እየገባ ነው። እኔ እኮ አሁን አብርሽ መጠየቁ እንደዛ ትናንት ምን ሆኜ ነበር ማለቱ መጥፎ ነው ሳለ አይደለም እያልኩ ያለሁት። ግን ደግሞ በቃ ይበቃል ነው ማወቅ ያለብን ነገር በጊዜ ሂደት ማን እንዳደረገው ማናችንም አናቅም። ለሁሉም ጊዜ የሚፈታው ነገር እኮ ያ ነገር ስለሆነ አብርሃም እንዲጨነቅ ቢያንስ ከጎን ሆናችሁ ከሀገር መውጣት ካለበት ኢንጆይ ማድረግ አለበት። አሁንም ጋሽዬ ጋር መሄድ ካለበት እንደዛ ነገሮች ብታደርጉ ይቀላል እንጂ አሁንም ብቻውን ለነገሮች እንዲጋፈጥ ከለቀቃችሁት አሁንም ይሄ ልጅ ጭንቀት ውስጥና ድጋሚ ወደ ነበረበት ውስጥ መግባቱ አይቀርም ነው። በቃ ለሁሉንም ነገር እናደርጋለን። አብረሽ ብቻውንም አይደለም ሁላ አሁን አለን፣ እኔም ቡዜም አለን። ያለውን ነገር ሁሉ እየተከታተል ነው ያለነው። ምንም ነገር ሲያደርግ ጥያቄ የሆነበትም ነገር ሲጠይቀን ተገቢውን ምላሽ እየሰጠ ነው። ገባ? ለሁሉም ነገር ደግሞ ፈጣሪ ያቃልላለኝ። ሁሉም በጊዜው ይስተካከላል። አንተ ግን ለሐሳብ ወይ ደግሞ በቃ አሁንም ደግሜ ያመሰግናለሁ። ምክንያቱም አብርሽ እኔ ብዙ አብርሽን በጣም ብዙ እጅግ በጣም የምትወዱት ልጆች አላችሁ፣ ዙሪያችን ራሱ ያላችሁ። እኔ ይገርመኛል። እንዳውም እኔ ወደ እናንተ ከመጣው በኋላ ነው ብዙ ነገር ማወቅ የቻልኩት። ሁላችሁንም ሳያችሁ ለአብርሽ ያላችሁ ክብር፣ ለአብርሽ ያላችሁ ፍቅር እጅግ በጣም በወንድሜ ስም አመሰግናለሁ። ምክንያቱም አንዳንዴ በቃ አንዳንዴ ቃላት ያጥራል። ገብቶሃል አይደለም? ይህንን ሁሉ በቃ ከሩታ ጋር ይህንንም መልካም ምኞት ነው። በቃ እናንተ ቢያንስ እንኳን የመጀመሪያ ሚስቱ ናትና ቢያንስ የልጁ እናት ናት፣ ከሷ ጋር አብሮ ይኑር ስትሉ ይሄ መልካም ምኞት ነው። ይሄ ማንም እንደዚህ ሊያደርግ አይችልም። ተረዳኸኝ አይደለም? ስለዛ ለዛ ምኞታችሁ እጅግ እናመሰግናለን። እንደ ቤተሰብ እናከብራችኋለን። ግን እናንተም ደግሞ አንዳንዴ የሆነ በቃ መናገር ያለባችሁን በስነ ስርዓት መናገር የሌለባችሁን ደግሞ ከመናገር መቆጠብ አለባችሁ። ገብቶሃል አይደለ? ያንን ነው ማለት የምፈልገው። ለዛሬ ግን በጣም እኔም አመሰግናለሁ። እንደ ቤተሰብ አስቡበት። አንተም ዲቭም እናስተካክላለን እና ስለመጣ ላወራ የሚያሰብኩ ምክንያት ይሄ ነው። ድጋሚ አብርሽም ተጎድቶ ወይም ቤተሰቡ አዝኖ ማየት አንፈልግም። ስለዚህ እንደ ቤተሰብ አሁንም ለራስ ለጭንቅላት አላፍትና ሰጥተው እንድታሰብበት ነው። አክብረኝ ስለመጣ በጣም አመሰግናለሁ። እና ቤተሰብ እንዳያችሁት ነው አብርሽ ወደ ነበረበት አሁንም ወደፊት እንዲመለስ ስለምንፈልግ ዛሬ ላይ ተሽሎታል። ይበልጥ ደግሞ ተሽሎት ካሉበት ጭንቀቶች ካሉበት ችግሮች ሁሉ ፈቶ በሰላምና በፍቅር ከሚስቱና ከልጁ ጋር እንደሚመጣ በጣም እርግጠኛ ነኝ። ዴቭም ይህን ነገር እንደሚያስብበት ችላ እንደማይለው በጣም እርግጠኛ ነኝ። ነገሮችን አስበውበት ከቡዜ ጋር ወደ መፍትሄ መጥተው ሩታና አብርሽን ለማስታረቅ እንደሚሞክሩ በጣም እርግጠኛ ነኝ። ያው እሱም ሲናገር የነበረው ሩታና አብርሽ አንድ እንዲሆኑ እንፈልጋለሁ ምናምን እያለ ነበር። ስለዚህ በጣም አመሰግናለሁ። በጣም ወዳችኋለሁ። ፈጣሪ ያክብርልኝ።